በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰናል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ኢሳያስ ፈራ ወይስ አስፈራራ? በጣም ኢንተረስቲንግ ነገር ነው ይሄ ነገር እውነት ለመናገር። ኢሳያስ ፈራ ወይስ አስፈራራ? የኤርትራው የዕድሜ ልክ ፕሬዝዳንት ኢሳያስ አፈወርቂ ለ34ኛው የኤርትራ ነፃ ሀገርነት አስመልክቶ ያደረገው ዲስኩር እና እሱን ተከትሎ ውይይቶች፣ መግለጫዎች እና ጎራ ለይቶ የኃይል አሰላለፍ ለይቶ ጭቅጭቆችና ውይይቶች እየታዩ ነው። እኔ ባሰበሰብኳቸው መረጃዎች እና ሞኒተር ባረኩባቸው መሰረት 1-3-4 ነገሮችን አይቻለሁ። አንደኛው የኦሮሞ ድርጅቶች በተለይም ኦነግና ኦፌኮ በአደባባይ ቁጣቸውን ማሰማታቸው አይቻለሁ። ሁለተኛ በሞኒተር ሳረግ የኢትዮጵያ መንግስት ዝምታ የኢትዮጵያ መንግስት ዝምታም አነጋጋሪ ሆኖ አይቻለሁ። ለምን የኢትዮጵያ መንግስት ዝም አለ የሚል። ሶስተኛው የኢሳያስ አፈወርቂ የሻቢያ አሽከሮች ባንዳዎች መደናገጥና ሩጫ አይቻለሁ። ሽማግሌዎቹ ማለት በተለይ ሽማግሌዎቹ። አራተኛ እኔ የአንዲ ልጆች እምላቸው እና ሌሎች የአማራ ጽንፈኛ ሚዲያዎች ከመጠን ያለፈ ባንዳነትና አገር ጠልነት አይቻለሁ። አንድ ገመናቸውን ያጋለጠው ነገር እሱ ነው። እንዳልኩት የአንዲ ልጆችና በአብዛኛው የአማራ ጽንፈኛ በኢትዮጵያ ስም በመናምን ስም ያሉ ማለት ነው እነሱን ጨምሮ ከመጠን ያለፈ ባንዳነት አገር ጠልነት እኔ ከሞት ሰርዶ አይብቀል አይነት ስሜቶችን አይቻለሁ። ይሄ አራተኛው ነው። አምስተኛው የህወሓት ልጆች መደናገር ነው። አስመራ ሄዱትም እነሱም። ስለዚህ እነዚህን 5 ነጥቦች ነው ማነሳው። ኢሳያስ አፈወርቂ ፈራ ወይስ አስፈራራ? በጣም ነው የሚያስቀው። አንዳንዶቹ አሁን የኤምኤስ ላይ ስመለከት ነበረ አንዳርጋቸውን አርገውት ይወላችሁ ተመልከቱ። ይሄ የኤምኤስ ርዕስ ነው። ምን እንደሚላየት የኢሳያስ አፈወርቂ የዛቻና ክስ ንግግር በአንዳርጋቸው ጽጌ እይታ ኢሳያስ ዛተ፣ ኢሳያስ አስፈራራ እኮ ነው። ኢሳያስ ከሰሰ፣ ኢሳያስ ዛተ። አይ እግዚአብሔር መቼም ህሊና ሲሸጥ እንደዚህ ነው። በነገራችን ላይ የኢሳያስ አፈወርቂ የዛቻ ማለት ነው። የዛተው ኢሳያስ ርዕስ ታደርገዋል። ትላንትና መቼለት አይቻችኋል። ሲኖዶስ ሞተ የሚል ርዕስ ሲኖዶስ አለቀለት እያሉ ርዕስ ማተር ያደርጋል። በነገራችን ላይ የሰዎች ኢንቴንትን የሚያሳይ ነው ርዕስ። እኔ ኢሳያስ ፈራ ወይስ አስፈራራ ብዬ ስመጣ ኢንቴንት ይታወቃል ምን እንደሆነ። ዛሬ መጥተው በርዕስ ደረጃ አሁን አቶ አንዳርጋቸው የኢሳያስ አፈወርቂ የዛቻ ኧረ በእግዚአብሔር እንደው ምን አይነት እንትን እንደሆነ ዝቷል። አንዳርጋ ኢሳያስ መዛት አሜሪካ ላይ ይዛተው እንግዲህ ከንግግሩ አንዳንድ ሰዎች እዚህ ላይ እንዳነሱት ከ21 ደቂቃ ንግግሩ 17 ደቂቃ ስለ አሜሪካ ቻይና ምናምን ነው ያወራው። አሜሪካንን ያስፈራራው ኢሱ
አልቆለታል ትራምፕ አልቆለታል አትፍሩት ነው ያለው አለ ነገሩ ለካ አሜሪካ እናስፈራርቷል ሶሪ ረስቸው ኢን ኤኒ ኬዝ እንዲህ ነው በቃ አያችሁ ሚዲያ እንዴት ኦፕሬት እንደሚሆን ምነግራችሁ ለዚህ ነው እንዴት ኮይን እንደሚደረግ እያንዳንዳቸውን እመጣበታለሁ ቅድም ባስቀመጥኩት ፓተርን መሰረት አንደኛው የኦሮሞ ድርጅቶች አቋምና ቁጣ ሁለተኛ የኢትዮጵያ መንግስት ለምን ዝም አለ ሶስተኛ የኢሳያስ ባንዳዎችና አሽከሮች ለማስተባበል ለምናምን ለማለት የሄዱበት ነገር አራተኛ የአንዲ ልጆች እና የአማራ ጽንፈኛ በኢትዮጵያ ስምም ያሉ ሚዲያዎች ከልክ ያለፈ ባንዳነትና ሀገር ጠልነት እንዲሁም የህዋት ልጆች የአስመራ መንገድና ዝምታ እሱንም እናነሳዋለን የኦሮሞ ድርጅቶች አቋምና ቁጣ ሁለት ድርጅቶች በልዩ ሁኔታ መጥቀስ ፈልጋለሁ አንደኛው ኦፌኮ ነው ሁለተኛው ኦነግ ነው ኦፌኮም ኦነግም ቁጣቸውን ገልጸዋል በጣም አድንቅ ያለው አክብር ያለው በዚህ አጋጣሚ የኦፌኮ ተቀዳሚ ምክትል ሊቀመንበር ሙላቱ ገመቹ ስሰማቸው ነበር አቶ ሪፖርተር ላይ የኦፌኮ የነ ፕሮፌሰር መረራ ፓርቲ የመረራ ፓርቲ ሳይሆን የነ ፕሮፌሰር መረራ ፓርቲ ኦፌኮ ምንድነው ያለ ያለው በጣም ተቆጥቶ ነው ኦፌኮ እየተናገረ ያለው አንድ አራት ነጥቦች ማስታወሻ ወሰድኳቸው አሉ የኦፌኮ ስለ ኢሳያስ ማለት ነው ምን አለ ኦፌኮ ኢሳያስ ወደ ስልጣን ከመጣ እለት ጀምሮ ኢትዮጵያን በበጎ አይን የማያይ ሰው ነው ሲያጠቃት የከረመ ነው ያኔም በኢትዮጵያ ላይ ባድመን አስቦ ጦርነት የከፈተው ለይስሙላ እንጂ የኢትዮጵያን ኢኮኖሚ ለመቀራመት ነው ታንክ ዩ ኦፌኮ ነገራችን እንዲህ ነው ግልጥልጥ ማድረግ ከወያኔ ጋር የሱ ቃል ነው ይሄ የጫጉላ ሽርሽር ሲያልቅ የኢኮኖሚ መቀራመት ላይ ስለተጣሉ የተፈጠረ ጦርነት ነው ኦፌኮ አቋሙ ይሄ ነው ኢሳያስ ከስልጣን ላይ ከወጣ ጀምሮ ጸረ ኢትዮጵያ ነው ያለን ያለው ኦፌኮ በጣም ነው ምናመሰግነው እንዲህ ነው በወሳኝ ጉዳዮች ላይ አቋምን እንደዚህ ግልጽ ማድረግ ጥሩ ነው ብያምናለሁ ሁለተኛ አሁንም ኦፌኮ የነ ፕሮፌሰር መረራ ፓርቲ አሁን ያለው መንግስት የኢትዮጵያ መንግስት እንጂ የኦሮሞ መንግስት አይደለም ጠቅላይ ሚኒስትሩ ከኦሮሞ ስለሆኑ መንግስት የኦሮሞ ማለት ትክክል አይደለም በርግጥ የኦሮሞ ጥያቄ እዚህ ጋር በጣም ገርማኛለች በርግጥ የኦሮሞ ጥያቄ አስመራንም ያስፈራራዋል አስመራም ይፈራል በኦሮሞ ጥያቄ በዚህ ምክንያት ጣቱን ወደ ኦሮሞ ይቀስራል አሁን ግን በር ተዘጋበት ብሏል በር ተዘጋብን ብለው ነው የጮሁት በጣም ነው የገረመኝ በነገራችን በዚህ ደረጃ ቦልዶ ነው ይወጣሉ ብዬ ስላልጠበቅኩ ይሆናል ኦፌኮዎችን በር ተዘጋብኝ ስላለን የተንጫጫው ጣቱን ደግሞ አስመራ የኦሮሞ ጥያቄ ስለሚያስፈራው ጣቱን ሁሉ ወደ ይቀስራል ከአስመራ ነው የሚቀስረው አለ ጥሩ ነው ተቀዳሚ ምክትል ሊቀመንበር ሶስተኛ የነዚህ ሰዎች የኢሳያስ ማን ሌላው ዓላማ የአማራ የትግራይ የኤርትራ ጓደኝነት ለመፍጠር የታሰበ ነው በዚህም የኢትዮጵያን ህዝብ ለመከፋፈል ነው ይህም ቢሆን የሰውየውን ንግግር ፋይዳ ያለው አይደለም ብለውታል ኦፌኮች ፋይዳ የሚሰጠው አይደለም ኦፌኮ ብራቮ ኦፌኮ መጨረሻ ኦፌኮ ምን አለ ህወሓት ከኤርትራ መንግስት ጋር የፈጠረው ግንኙነት ህገወጥ ነው ጦርነቱን የሰሜንና የደቡብ ለማድረግ ጥረት እየተደረገ ነው አሁን የሚታየን የደቡብ መንግስት አንስተን እኛ ሰሜኖች አንድ እንሆናለን የሚል ነው የህወሓት ጉዳይ በቀላሉ የምናየው ሳይሆን በጥንቃቄ መታየት ያለበት ነው በጥንቃቄ መታየት ነው
ብራቮ ኦፌኮዎች ቲፒኤልኤፍ ላይ ያላቸውን አቋም ግልጽ አድርገው ነው ያወጡት። ግልጽ ሄዶ ከሻቢያ ጋር መቆራኘቱ ህገወጥ ነው። ኢትዮጵያ ከሶማሌላንድ ጋር ስትቆራኝ ሶማሊያ ምን እንዳለች እናውቃለን ይላሉ ስለተውኩት ነው። ይሄ ደግሞ ቅንጅት እናውቀዋለን፣ ደቡቦች ስልጣን ላይ ነው ያሉት፣ ስለዚህ ሰሜኖች ተሰብስበን ደቡቦችን እናባር ብለው ስላሰቡ የፈጠሩት ጥምረት ነው። ስለዚህ በቀላሉ አናየውም። ቲፒኤልኤፍ ስትበድለን የኖረችው ይላሉ ኦፌኮዎች። ከባድ ነው። በነገራችን ላይ ለውጡ እነ ፕሮፌሰር መረራ መፈታት ጨርቁን ያስጣለው እነ ስብሃት ነጋ ናቸው። ይህን ታውቃላችሁ? ጀነራል ዮሐንስ በመጽሐፉ ላይ በሚያስደነግጥ መልኩ የጻፈው የፈለገ ቢሆን መረራ ጉዲና ከስር መፈታት የለበትም የነ ስብሃት አቋም ነበር የነበረው። ያው ጽፎታል። እንዴት እንዲህ ትላለህ እያለው ማለት ነው። መረራ ጉዲና የሚባል ከእስር ቤት መውጣት የለበትም። እንደውም ለማን ይነግረዋል? ለዚህ ለአይነ ስውር ህይወቱ ላለፈው ላስመላሽ ሂድና ደውልና አዲስ አበባ አሁኑኑ ደውልና መረራ እንዳይፈቱት ትእዛዝ ስጥ ሂድና መረራ እንዳይፈታ። እነዚህ ሰዎች ቢመለሱ አሁን መረራን መፍታት ማሰር አይደለም መግደል ነው የሚሰሩት። ይሄ ነው እውነቱ። ዛሬ እኔ የኦፌኮች በዚህ መልክ ጠንካራ አቋም ወስደው ሄዳችሁ ሙሉን ሪፖርተር ላይ ስሙት። በጣም ነው ደስ ያለኝ። የፈለገ አቋም ነው ብልጽግና ላይ የሆነ አቋም ይኖራቸው፣ እኔ እሱ ችግር የለብኝም። ማህበረሰባቸውን ለመከላከል ያደረጉትን ጥረት አደንቃለሁ። ኢትዮጵያን ለመከላከል ያደረጉት ጥረት አደንቃለሁ። ኦፌኮች ኢትዮጵያን ለመከላከል ይሄ ነው የምጠብቀው ነው የምፈልገው ይሄንን ነው። ዛሬ የገለጹት ነገር ኢሳያስ ማለት ከስልጣን ከመጣ ጀምሮ የኢትዮጵያ ጠላት ነው ያሉት። ኢትዮጵያን ለመቀራመት ከቲፒኤልኤፍ ጋር በጫጉላ ሽርሽር ጀምሮ ሲያደርግ የነበረ ድርጅት ነው። ይሄንን የምንረሳለት እንዳይመስለው እናውቃለን። የባድመ ጦርነት አይደለም፣ የድንበር ጦርነት አይደለም፣ የሀብት ቅርኝት የሀብት መቀራመት ጦርነት ነው በቲፒኤልኤፍ እና በሻቢያ መካከል። በጣም አሪፍ መግለጫ። እናውቃለን ኢሳያስ መንግስት የኦሮሞ ጉዳይ ሲነሳ እንደሚነዝረው አስመራ እናውቃለን። አሁን ደግሞ በር ተዘጋብኝ ብሎ ነው የሚጮኸው። እውነት ነው። የሱም የመሰለው ምን ነበር? ኢሳያስ ቲፒኤልኤፍን አባረር ያለው እና አብይን እንደ ዶክተር አብይን ምናምን በግሬ ስር ከትቻለሁ፣ በግሬ ስር ከተተኩ እንደፈለኩ ኦን ኤንድ ኦፍ አረጋቸዋለሁ፣ እንደ ኮምፒውተር 0 ኤንድ 1 ማለት ነው። 0 ሳረጋቸው ይዘጋሉ፣ 1 ሳረጋቸው ይከፍታቸዋለሁ ነበር ያሰበው። በሩ ግን ተዘጋ። ይሄ ሁለተኛ ነው። ሶስተኛ አማራን፣ ትግራይን፣ ኤርትራን አጎዳኝቶ ደቡቦች ነው ስልጣን የያዙት ብሎ በህዝብ ላይ ሌላ እርምጃ ለመውሰድ ነው። ስለዚህ ኦፌኮች በጣም አሪፍ ነገር ነው ያደርጋችሁት። እውነት ለመናገር አጭር ነገር ለማንሳት በደንብ ነገሮችን ዲቴይል ተመልከቱ። አሁንም ቢሆን የኃይል አሰላለፉን በደንብ ይዩት። ሻቢያ እየፈጸመ ያለውን፣ ህወሓት እየፈጸመ ያለውን፣ የሻቢያ ባንዳዎች፣ የኢሳያስ ባንዳዎች እየፈጸሙ ያሉትን ነገር ከመግለጫ ባለፈ በደንብ በጥልቀት ተመራመሩት። እኔ መልእክቴ አንዱ እሱ ነው። ሰሞኑን ዛሬ ትላንትና ማታ ጀምሬ አንዲት መጣጥፍ እያዘጋጀው ነው። እዚህ ከኦሮሞ ከምናም ጋር ተያይዞ በኦሮሞ ፖለቲካ ውስጥ ያለው ችግር ምንድነው? ለምንድነው መጋፈጥ ያልተፈለገው? እዛ አካባቢ ያለው አይታችኋል። አሁን አንዳርጋቸው መተው ሲሯሯጡ አይታችኋል። እመጣለሁ ወደ እነሱ። የቱጋ ነው ክላሪቲ ያልተፈጠረው? የቱጋ አደባባይ እንከራከር?
ምናምን እሱ ነገር ግድ ነው። ሰው እኔ በኔ በኩል ያየሁት ዝንባሌም ስላለ ከኔም ጋር ተያይዞ የሚነሱ የዚህ ኦሮማ ምናምን የሚነሳ ስላለ አሁን ነው ክሊር ማድረግ እፈልጋለሁ። ምንድን ነው የነበረው? ማን ነው የባለቤቱ? ፈጣሪው ማን ነው? ማን ኮይንድ አደረገው? ኮይንድ ማለት መፍጠር ነው ወይ? ኮይንድ ሲኮን ምን ተፈጠረ? እና አሰፋ ጀለታ ሮላቸው ምን ነበረ? የኦሮሞ ብሔርተኞች ለምንድን ነው ማውገዝ አሰፋ ጀለታ ማውገዝ የከበዳችሁ? ወዘተ ወዘተ የሚባለው ነገር አብሮ ይመጣል። አሁን ዲቴይሉን በቅርብ ቀን መጨረሳት መጣጥፍ ስለሆነች ነገ ከነገ ወዲያ እሱን ይፋ አድርጌ በዚህም ላይ እንወያይበታል። ጊዜ ሰጥቼ ነው እየሰራለሁ። ኢን ኤኒ ኬዝ ግን ቁጭ ብላችሁ አሰላለፉን በደንብ ተከታተሉ። ወዴት ነው እየሄደ ያለው? ምንድነው እየሆነ ያለው? እነዚህ የቃላት ሊፕስቲክ የቃላት ምንድነው የቃላት የከንፈር እንትን ሊሰሩ የሚፈልጉ ጂምናስቲክ ሊሰሩ የሚፈልጉ ሰዎች እና አንዳርጋቸው ማሰን ምናምን ምንድነው ያደረጉ ያሉት? እሱን በደንብ ቆማችሁ የኃይል አሰላለፉን በደንብ ይዩት። በቃ በደንብ ይዩት። እኔ ዲቴይል መለስበታለሁ እየሰላክ አነሳዋለሁ። ከዛ ጋር የተያያዙ ነገሮች ምንድናቸው? ምን ሊሚቴሽን ነበረ? በኔ በሳይድ የነበረው ነገር ምንድነው? ምን እንደሚጸጽተኝ ምንድነው? ምን ቢሆን ጥሩ ነበር? ምን ባይሆን ጥሩ ነበረ? የሚለውን ነገር የግሌን ምልከታ 1-4-5 ገጽ ይዤ እመጣለሁ እና አሰራጫታለሁ። በዚህ ደረጃ እንጨርሰው። ሁለተኛው የኢትዮጵያ መንግስት ዝምታ ነው። ለምንድን ነው የኢትዮጵያ መንግስት ዝም ያለው? ለምን ይመስላችኋል ዝም ያለው? የኢትዮጵያ መንግስት ብዙ ሰዎች ሲናገሩ ሰዓት ጎርሶ ሰዓት ለብሶ ይመጣል ምናምን የሚል ግምቶች ነበሩና ለምንድን ነው ዝም ያለው የኢትዮጵያ መንግስት? ምልከታችሁን ሊየው። እኔ ራሴ አስተያየት ያለኝ መንግስት ለመጠየቅ አልፈለኩም፣ ግን እንደኔ በቅርበት ለመመልከት ሞክሬያለሁ እና ራሴንም ጠይቄያለሁ። በዛ መጠን ከተናገረው እንግዲህ 21 ደቂቃ ነው የተናገረው፣ 10 ምናምን ደቂቃ አሜሪካ ምናምን አለና ከዛ ኢትዮጵያን ያወራው 4 ደቂቃ ስለ ሀገሩ አውርቶ ወረደ፣ ስለ ኤርትራ። ለምንድን ነው የሚለው? ኢትዮጵያ ለምን ዝም አለች? የኢትዮጵያ መንግስት ለምን ዝም አለ? 1-2-3 ነገሮች ይመስሉኛል እኔ። አንደኛው ኢሳያስንና ባንዳዎቹን ህዋትን ጨምሮ ማለት ነው ከመጠን በላይ የኢትዮጵያ መንግስት የናቃቸው መሰለኝ። እኔ የማየው ነገር እሱ ነው። መረን የለቀቀ ንቀት ማለት ነው። ኢሳያስንም የደብረ ጽዮን ቡድንም አንዳንድ አባባሎች አሉ። ምን ለሬሳ መልስ አይሰጥም ሲባል ሰምታችሁ ታውቃላችሁ? ለሬሳ መልስ አይሰጥም አይነት የሚመስለው፣ ወይም ደግሞ ከሚንጠራራ ሬሳ ጋር የቃላት ልፊያ አትጀምርም ይባላል። ሬሳ ነው እኮ ኦልሬዲ፣ ግን ይንጠራራል ማለት ትንሽ ነው የቀረችው ማለት ነው። ዩዥዋሊ ምን ይባል ከሚያንጠራራ ሬሳ ጋር የቃላት ልፊያ አትጀምር ነው የሚመስለኝ። ለሬሳ መልስ ለመስጠት አድርጌ ነው ማስበው። ኢሳያስ ወደ ተንቀሳቃሽ ሙትነት ተቀይሯል። ይሄ ምንም እውነት ነው። ከዚህ በፊት እንደገለጽኩላችሁ የኢሳያስ አፈወርቂ መሪ ስለሆነ ነው የምናገረው፣ የፐብሊክ ዶሜን ስለሆነ የህዝብ እንትን ስለሆነ ነው። የጤና እውነታ ጥሩ አይደለም። እኔ ባለኝ መረጃ በጣም ቅርብ ከሆኑ አካላቶች ነው የማገኘው። ኢቭን ክርክሩ ላይ ድሮ 2 ሰዓት ነበር የሚያወራው፣ አሁን 27 ደቂቃ 21 ደቂቃ አደረገው ምናምን የሚባለው ነገር ከጤንነቱ ጋር የተያያዘ ነው ባለኝ መረጃ። አንዱ ያን ያህል ቆሞ ማውራት የሚችልበት ነገር ብዙ የለም። በዛ ላይ የመርሳት በሽታም ይዞታል፣ አልዚመር ይዞታል ኢሳያስ ባለኝ መረጃ። ፐብሊክ ዶሜን ስለሆነ ነው፣ የፐርሰናል ነገሮች
የፕሬዝዳንቶች የምናምኖች የትም ሀገር ይገለጻል በነገራችን ላይ ብዙ ዛሬ ያወራውን ነገ እንትን ማለት በጣም ከባድ ሁኔታ ውስጥ ነው ያለው ባለኝ መረጃ የቅርበት መረጃ ነው እያልኩ እና የሚያስፈራው እንደዚህ አይነት ሰዎች የሚወስዷቸው ሜጀሮች አሁን የመጨረሻው ሰዓት ላይ ኤርትራንም ሊያጠፋት ይሆናል ስለዚህ ለኤርትራ ሪስፖንሲብል መሆን አለብን ማለት ነው ኢትዮጵያ መንግስት ለኤርትራ ኃላፊነት አለበት አሁን እንዳየሁት ከሆነ አሁን እየገባኝ ያለው አጥፍቶ ጠፊ ስለሆነ ኢሳያስ ኤርትራንም ሊያጠፋት ነው የተዘጋጀው ስለዚህ እኔ ኢትዮጵያ ለኤርትራ ኃላፊነት አለባት ብያምናለሁ ለህዝቦቿ ነው ያልኩ ያለው በዚህ ቅድም በጠቀስኩት ህመም የሚሰቃይ ሰው መጨረሻ ሄዶ እቺን ሀገር ሊያጠፋት ከሆነ ለሚያጠፋት ነገር መተባበር አያስፈልግም እንዴት አድርጌ ከዚህ ሰው ያላቅቃታለው እቺን ሀገር በፍጥነት ፖለቲካል ሊደርሺፑን በተለይ እንዴት አላቅቃለው ብሎ የኢትዮጵያ መንግስት እንደ ኢትዮጵያ ማሰብ አለበት ብዬ ነው ማሰብ እንደ ኢትዮጵያ አንዱ ፖይንት ይሄ ነው አንደኛው ከዚህ ከንቀት ጋር ተያይዞ ነው ማለት ነው ለሬሳ መልስ አለመስጠት ከሚንጠራራ ሬሳ ጋር የቃላት ልፊያ ብዙ ትርጉም ያኖረው የኔን ግምት ነው ያነሳው ያለው ሁለተኛው ምክንያቱ ግን ለሻቢያም ሆነ ለህወሓት ምክንያት ማሳጣት መሰለኝ ሁለተኛው ምክንያት ማሳጣት ኮዝ ማሳጣት በተለይ ለቲፒኤልኤፍ ለዚህ ለደብረጽዮን ቡድን ምክንያት ማሳጣት ነው ምክንያት ስታሳጣው ቲፒኤልኤፍ ምን እንደሚሆን እናያለን ይመስለኛል መንግስት ያሰበው ምንድነው ምክንያት ማሳጣት ማለት ምንድነው ምክንያት ማሳጣት ማለት ኢትዮጵያ መንግስት አስቦታል ብዬ ማስበው አንድ ምሳሌ ልስጣችሁ ሁላችሁ እንደምታውቁት ታውቃላችሁ ያስባለው በትግራይ በኩል ያለው የኢትዮጵያ ኤርትራ ድንበር ባዶ ነው አንድም የሀገር መከላከያ የለም አንድም የኢትዮጵያ የኤርትራ ኢትዮጵያ ድንበር ነው በትግራይ በኩል ያለው ማለት ነው አንድም የኢትዮጵያ መከላከያ ሰራዊት የለም እዛ ቦታ ላይ ኦኬ እውነት ነው ይሄ እነ ደብረጽዮን ጥምዶ ምናምን ብለው ግንኙነት ፈጥረዋል ይሄም እውነት ነው ቅንጅት ፈጥረዋል እውነት ነው ከአሜሪካ የዘለለ ከምናምን የዘለለ የነ ዶክተር አብርሃም የሚናገሩት ማንንም አይከለክለንም ከኤርትራ ጋር ያለን ግንኙነት ምናምን ብለው ተጣምደዋል ተቀናይተዋል ነው እነሱ ተቀናይተው ሲያበቁ አሁን ቲፒኤልኤፍ መጥቶ የኢትዮጵያ መንግስት መከላከያ ድንበሬን ያስመልስልኝ ማለት ይችላል ግዴታ ሊኖርበት ይችላል ካልተባበርክ እንዴት ነው የሚሆነው አንተ ከኋላ ሆነ ሴራ ሲራ ተጣምደ እኛና ሻቢያን የሚለየን የለም በደም የተሳሰርነን በምን የተሳሰርነን ብለ ስታበቃ ኢትዮጵያ መንግስት እንደገባኝ ኦኬ ተነጋግራችሁን ቢሆን ጨርሱት ስለዚህ የመከላከያን ሳንዱች አላስደርግም መሃል አምጥቼ አላደርግም ተነጋገሩና ፍቱ አሁን ቲፒኤልኤፍ መጥቶ ኢንክሉዲንግ ጊዜ አስተዳደሩ መጥቶ መከላከያ ድንበሬን ያስመልስልኝ የትግራይን ግዛት ያስመልስልኝ ማለት ይችላል ምክንያት ማሳጣት ማለት ይሄ ነው በነገራችን ምክንያቱም በጡንቻ የተቆጣጠሩት
ትግራይን የደብረጽዮን ቡድንና የደብረጽዮን ታጣቂዎች ናቸው በጡንቻ ጀነራል ምንበል ምን ላይ ታጣቂው ጀነራሎች ምናምኖች ናቸው የተቆጣጠሩት። እነዚህ ሰዎች ደግሞ በአደባባይ ወጥተው ቅንጅት ፈጥረናል፣ ጥምረት ፈጥረናል፣ ጠመዶ ሆነናል፣ ጠመዶ ነው ጥምዶ ሆነናል፣ ተጣምደናል፣ ሚለየን የለም ማን ምን አገባው ማለት ጀምረዋል በአደባባይ በስራ አስፈጻሚ። አብርሃም ተከስተ የአዲስ አበባ መሬት ቸብችቦ የሄደ ሰውዬ ባይዘው አብርሃም ተከስተ ማለት ሰላም ቢመጣ ምናልባትም እድሜ ልክ የሚታሰር ሰው ነው። በነገራችን ላይ ግልጽ እንድትሆኑ እኔ በጣም አውቀዋለሁ። መጽሐፌን ሄዳችሁት ባለቤት አልባ ከተማ የምርጫ 97 ማግስት የተወረሩት መሬቶች በሙሉ በአብርሃም ተከስተ ነው የተወረሩት በሱ ፊርማ። ኢን ቢሊየንስ ነው የወሰደው በነገራችን ላይ አብርሃም ተከስተ ኢን ቢሊየንስ። ከዛ በኋላ ነው ቲፒኤልኤፍ ያልነበረው ቲፒኤልኤፍ የሚያደርጉት። ያ ሁሉ የመሬት ዝርፊያ ፋሲሊቴት ያደረገው አብርሃም ተከስተ ነው። ማታቁ ከሆነ ሂዱና አንብቡት ባለቤት አልባ ከተማ። ይሄ ሰው አገር ሰላም ቢሆን ኢትዮጵያ ሰላም ብትሆን ፍትህ ቢመጣ ሂሳብ ማወራረድ ውስጥ ሊገባ ነው። ለምን እንደተለቀቀም አይገባኝም። በዚህ አጋጣሚ ዶክተር አብርሃም ፎርጌት አባውት የጦርነቱ ኮስ ሳይሆን ከኢኮኖሚ ከመሬት ዝርፊያ ጋር ተያይዞ መዓት ፋይሎች ያለበት ሰው ነው። ኢህአዴግ ጽህፈት ቤት አለ ዶክመንቱ፣ አዲስ አበባ ፍትህ ቢሮ አለ ዶክመንቱ፣ ዶክተር አብርሃም በሚል ማዘጋጃ ቤት አለ ዶክመንቱ። ይሄ ሰው ሰላም ከመጣ እስር ቤት እንደሚመለስ ያውቀዋል። የሽግግር ፍትህ ከመጣ በተለይ ለዚህ ነው ማን ምን አገባው ከሻቢያ ጋር እንገናኛለን፣ ማን ምን አገባው ከኤርትራ ጋር እንገናኛለን የሚለው በባዶ አለም። እሱ አይደለም የኔ ነጥብ አሁን። ኦኬ ዳትስ ፋይን። ደብረጽዮን ሆይ ዶክተር አብርሃም ተከስተ ጀነራል ምግበይ ወዘተ 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 ከኢሳያስ ጋር ከሻቢያ ጋር እንትን ሆነናል፣ የአንድ ሳንቲም ግልባጭ ሆነናል፣ ተቀናይተናል ምናምን ካላችሁ ሊሆን የሚችለው ምክንያት ማሳጣት ነው ፌደራል መንግስቱ። በምንም ተአምር መሬት ይመለስልን ምናምን ልትሉ አትችሉ። እኔ ሁለተኛው ሪዝን ይሄ ነው የሚመስለኝ። ምክንያት የማሳጣት ስራ ለቲፒኤልኤፍ የተሰራ ይመስለኛል። አሁን እቺን ሲደነግጡ ሰሞኑ ምን አደረጉ መሰላችሁ? በጣም የሚገርም ነገር ልንገራችሁ። ቢኮዝ ተጣምደናል ብለዋል፣ ተቀናይተናል ብለዋል፣ ዋነኛ ጠላታችን አዲስ አበባ ነው ብለዋል። ኦኬ ንግግር ጀምረዋል። እንዳትያችሁት ከአስመራም ከዋሽንግተን ዲሲም ከመቀሌም እየተካሄደ ነው። ልክ ምን አዲስ ነገር መጣ? እስቲ የመጣመዳችሁ ውጤት ምንድነው ተብለው ሲጠየቁ የውሸት ወሬ ፋብሪኬት አደረጉ። ደንግጠው የምታውቁትን ነው የምነግራችሁ፣ እንዴት የውሸት ዜና ፋብሪኬት እንዳደረጉ ማለት ነው። ምን የሚል ዜና ፋብሪኬት አደረጉ? እስቲ አስታውሱኝ። በደንብ ሚዲያ ሞኒተር የምታደርጉ ሰዎች ጭፈራ የነበረበት ዜና፣ የቲፒኤልኤፍ እነ ደብረጽዮን ቡድን ይሄ ሚዲያው ምኑ ሲጨፍር የነበረበት ዜና፣ ይሄው ጥምዶ በማድረጋችን በመቀናጀታችን ምን በማለታችን ሻቢያ የያዘው መሬት ለቆ ወጣ የምትል አልሰማችሁ? ቲፒኤልኤፍ ስለጨነቀው ማለት ነው። ስለጨነቀው በጣም ስለጨነቀው መጣና በፕሮፓጋንዳዎቹ አማካኝነት ቴንኪዩ ኤርትራ፣ የው ግንኙነታችን፣ መጣመዳችን፣ መቀናጀታችን መፍትሄ አመጣ፣ የኤርትራ ሰራዊት እከሌን ቦታ ለቆ ወጣ፣ ትግራይን ለቆ ወጣ፣ ከመሬታችን ወጣ። አልሰማችሁ? የጨነቀው ዕለት ፕሮፓጋንዳ ይባላል። ይሄ ፕሮፓጋንዳ በነገራችን ጥቁር ፕሮፓጋንዳ ማለት ነው። ሲጨንቅ የምታመጣው ምክንያት ማሳጣት ያልኳችሁ ለዚህ ነው። የኢትዮጵያ መንግስት ቁጭ ብሎ ኦኬ ደብረጽዮን ከነ ኢሳያስ ጋር እየተገናኘ ነው፣ ጀነራል ምግበይ ከፊሊጶስ ጋር እየተገናኘ ነው፣ እያየን ነው።
ለእናንተ ሴራና ተንኮል ሰራዊታችንን አናሰማራም። ሶልቭ አድርጉት በራሳችሁ። መሬታችን ተወረረ ምናምን አለ የምትሉትን ተነጋገሩና ሴራችሁ የተቀናጃችሁት እናንተ ናችሁ። ልቀቁ፣ አስለቅቋቸው። አለቀ። አሁን መተህ ፕሪቶሪያ ስምምነት ምናምን የፌዴራል መንግስቱ ግዴታ ነው ምናምን ልትል አትችልም። አንደኛ ጥሰህ ነው እየተገናኘ ያለው፣ ጥሰህ ነው እየሄድክ ያለው። ምን አገባ እያልክ ደግሞ አዱ ከበሬ ራይ ጎራው እያልክ ነው የሄድከው። ይሄን እየሄድክ ባለበት የኢትዮጵያ መንግስት ያስመልስልኝ እንዲህ ልትል አትችልም። ኦፍኮርስ የኢትዮጵያ መሬት ነው። ይሄን ስናገር የቆጨኝ እንትን እያለኝ አይደለም፣ ግን ለሴራውም የሴራ መልስ አለው። ጀስቲፋይ አርገህ የትግራይ ህዝብም እንዲገነዘብ ማለት ነው። አሁን የትኛው ተጋሩ ነው? ኖርማል ይሄ የኢሳያስ የደብረጽዮን ቡድን ተጋሩ ሳይሆን አጌነስ ደብረጽዮን ያለ ቡድንም የኢትዮጵያ መንግስት የትግራይ መሬት አላስመለሰም ብሎ የመክሰስ ምክንያት አለው። አሁን አለው ምክንያት። ቴልሚ ሚዲያ ላይ ያላችሁ ሰዎች do you have any reason ነው ወይስ ይበላላችሁ ገብቶ እሳት ራት ይሁንላችሁ ገብቶ ከዛ በኩል ሻቢያ በዚህ በኩል የነ ምግበይ ቡድን መጥቶ እሳት ራት ይሁንልህ ወይ? ይሄ ጥያቄ ኖት ኦንሊ ለደብረጽዮን ቡድን ብቻ አይደለም፣ ለአጠቃላይ ለትግራይ ሊቅ ነው ያነሳው ያለው ይሄን ጥያቄ። አሁን የኢትዮጵያ መንግስት ምክንያት ነው እያሳጣችሁ ያለው። ተደናግጠው የጥቁር ፕሮፓጋንዳ ዜና ይዘው መጡ። ምን የሚል ዜና? ኤርትራ የያዘችውን ድንበር ዛላምበሳ ምናምን ጥላ ወጣች የሚል። ኢቭን ቢቢሲ ጋር ሄደው የሚገርማችሁ ስሜ እንዳይጠቀስ የትግራይ ጊዜያዊ አስተዳደር ነኝ፣ ስሜ እንዳይጠቀስ አንድ ኬላ ለቃልናለች፣ ከጦርነቱ በኋላ የሰራችውን ኬላ ለቃልናለች። ይሲ ምን ያህል የተደናገጠ ነገር ውስጥ እየገቡ እንደሆነ። ምክንያት ማሳጣት ማለት ይሄ ነው። እውነታው ምንድነው? ዛሬ ቢቢሲ ላይ ሄዱና እዩት እውነታውን። በእርግጥስ ኤርትራ መሬት ለቃ ወጣለች ወይ? ዳንብብላችሁ የቢቢሲን ዜና በጣም ኢምፖርታንት ስለሆነ። እንዲህ ይላል ቢቢሲ። የኤርትራ ሰራዊት በትግራይ ክልል የተቆጣጠራቸውን አካባቢዎች ለቆ ስለመውጣቱ በተለያየ የማህበራዊ ሚዲያ ገጾች ላይ ሲሰራጭ ነበር። ውሸት! ይሄ የተሰራጨው በራሳቸው በቲፒኤልኤፎች ነው፣ የተለያየ ማህበራዊ ሚዲያ አይደለም። ስለደነገጡ የደብረጽዮን ልጆች አይ ጥምዷችን እኮ ውጤት አምጥቷል፣ የትግራይ ዝም ብለ ጄኖሳይድ የፈጸመብኝ የጨፈጨፈብኝ ምናምን አትበለን፣ እኛ እኮ በመጣመዳችን እኛ እኮ በመቀናጀታችን ለውጥ አምጥተናል። ምን አይነት ለውጥ? ቦታውን ለቀውልን ወጥተዋል። ስለዚህ የተለያየ ማህበራዊ ሚዲያ ሳይሆን ቢቢሲዬ ሂድና ጣራ የደብረጽዮን ቡድን የፕሮፓጋንዳ ክፍል ነው ያወጣው። ይሄንን ለምን? ስለደነገጠ። ምን እያረክ ነው እዛ ስለተባለ። ስለዚህ ምን ዜና ይዞ ወጣ? የትግራይ መሬቶችን ሻቢያ ለቆ ወጣ የሚል ማለት ነው። እየገባችሁ ነው የምናገረው ነገር? ይሄ ቢቢሲ ዜና ነው። ሉክ ምን እንደሚለው ዜናው፣ የኤርትራ ሰራዊት በትግራይ ክልል የተቆጣጠራቸውን አካባቢዎች ለቆ ስለመውጣቱ በተለያየ ማህበራዊ ሚዲያ ገጾች ላይ ሲሰራጭ ነበር። ሁለቱን ሀገራት የሚያገናኙት የክልሉ አካባቢዎች ክፍት ሆነዋል ይባል ነበር። በምን? በማህበራዊ ሚዲያ። ኖት ማህበራዊ ሚዲያ የደብረጽዮን ኢቭን የሻቢያ አይደለም። በነገራችን ነቀንዲል ምናምን አይደለም ያወሩት፣ የአንዲ ልጆች አይደለም ያወሩት። የአንዲ ልጆች ሰምታችኋል? ድንበር ጥሎ ሻቢያ ወጣ ሲሉ አልሰማችሁም? ያወሩት ማነው? የደብረጽዮን ልጆች ናቸው ያወሩት። ብራቮ! በቃ እንዲህ ነው እኮ መጣመድ ማለት፣ እንዲህ ነው ግንኙነት። ድሮም እኛ አንድ ነን እኮ ያጣላን ምናምን ነው። ዜናውን ልጨርስላችሁ። የቢቢሲ ጋር ሄዳችሁ አንብቡት። ቢቢሲ ከአካባቢ ነዋሪዎችና ከምንጮች ያገኘውን ነው የምነግራቸው።
እንዲህ ይላል የኤርትራ ሰራዊት አሁንም አካባቢዎቹን ለቆ አልወጣም። የኔ አይደለም ቢቢሲ ነው፣ ኢንተርናሽናል ዜና። ይቀጥላል። በዛላምበሳ፣ በራማ፣ በሽራሮና በባድማ አካባቢዎች የተያዙ ቦታዎች አሁንም በኤርትራ ሰራዊት ቁጥጥር ስር ናቸው። This is the news from BBC. ውጡና ጨፍሯ የአንዲ ልጆች የደብረ ጽዮን ልጆች ቢቢሲ ላይ ጨፍሩበት ውጡና። ከየት ነው ያመጣችሁት? አልወጣሁም እኔ ዛላምበሳንም አልለቀኩም፣ ባራማንም አልለቀኩም፣ ሽራሮንም አልለቀኩም፣ ባድመንም አልለቀኩም እያለ ነው ኢሳያስ። የኢሳያስ ሻዕቢያ ከየት አምጥተን ያወራው? ይሲ አሁን እንዴት ጀስቲፋይ ያድርጉት? ምንድን ነው ያተረፉት? አሁን የደብረጽዮን ልጆች ደብረጽዮንን ጨምሮ ምን አተረፈ ሻዕቢያ ጋር በሄዱ? በኋላ መጣበታለሁ። እዛ አስቀምጦ የሰደባቸውን የገደልኳችሁም ልክ ነኝ ነው ያላቸው። ጥፍራቸው ለቀው መሄድ እኔ ጋር ነበር የመጣው። ሰናይ እኮ ሲናገር ነበር። ለቀው መሄድ የሚገባ እነሱ ለቀው አይሄዱም። ለነገሩ የና ጨብጭቦ ይሆናል አንደኛው ከዚህ ከዲስ ሄዱ አልጸጸትም እናንተን ስለገደልኳችሁ ሲል አጨብጭቦለት ሊሆን ይችላል። የአይምሮ ዝቅታም ስላለ ማለት ነው። ያስተሳሰብም ዝቅታ ስላለ የሆነ ሆኖ ግን ሊፈጠር የታሰበው ፕሮፓጋንዳ እንዲህ ነው የሚሰራው። ፕሮፓጋንዳ ጥቁር ፕሮፓጋንዳ እንዲህ ነው የሚሰራው። ይሄ ደግሞ እኔ መልእክት እያስተላለፍኩ ያለው ለትግራይ ህዝብ ነው እያስተላለፍኩ ያለው፣ ለትግራይ ሊቅ ነው እያስተላለፍኩ ያለው። ምንድነው ከሻዕቢያ ጋር በመጣመር ያገኛችሁት ውጤት? ለምንድነው በዚህ ልክ መተው የዋሿችሁ? ያልተለቀቀ መሬት ባድመም እንበል፣ ዛላምበሳም እንበል፣ ራማም እንበል፣ ሽራሮም እንበል ያልተለቀቀ መሬት ተለቀቀ እንዲሏችሁ ለምን እድል ፈጠራችሁላቸው? ፕሮፓጋንዳው ላይ ሻዕቢያ አልተናገረውም፣ አይናገረውም ሻዕቢያ ይሄን። ምክንያቱም የኢትዮጵያ መንግስት ምክንያት ማሳጣት ፈልጓል። አሁን ሮጠ መተ አስለቅቅልኝ መሬቴን፣ የኢትዮጵያ መከላከያ የት ሄዶ ነው ልትል አትችልም። ያንተ ያሰብከው ምንድነው? በዛ በኩል ሻዕቢያ ይመጣልሃል፣ በዚህ በኩል እንሄዳለሁ። ትላንትና ሰሜን ዕዝን የመታውበት ታክቲክና ስትራቴጂ አለኝ፣ ዛሬ ደግሞ ሌላ አይነት ታክቲክ ተጠቅሜ እመታዋለሁ፣ እጨመድደዋለሁ። እሱ አይደለ እንትናችሁ ሴራችሁ። ሮጦ ይመጣል የኢትዮጵያ መከላከያ፣ ድንበር አስለቅቃለሁ ብሎ ይመጣል። ከዛ መከላከያውን በግራና በቀኝ በሳቦታጅም እንመታዋለን። አይታለልልህም መከላከያ። በፍጹም አይታለልልህም። የኢትዮጵያ መንግስት ሪዝን ነው እያሳጣችሁ ያለው፣ ምክንያት ነው እያሳጣ። ይሄ ደግሞ ይድረስ ለትግራይ ልሂቃን፣ ይድረስ ከህወሓት ውጭ ላላችሁ የትግራይ ሚዲያዎች። ዝም ብሎ መውቀስ፣ ዝም ብሎ መሳደብ አይደለም። የፈለገ በሉ ወጣችሁ፣ ብልጽግና ይላከው ምንም በሉ፣ አይ ዶንት ኬር፣ ህሊናችሁ ስለሚያውቀው ማለት። ስለዚህ ጠይቁ። አሁን ፖለቲካው ጠፍቶባችሁ አያችሁ፣ ታሳዝኑኛላችሁ። አንዳንዶቻችሁ ቶታሊ ፖለቲካው ጠፍቶባችኋል። ቶታሊ የምትይዙት የምትጨብጡት አጣችኋል። ቢኮዝ አቋም አልወሰዳችሁም። የምትይዙት የምትጨብጡትን የጠፋችሁ ግን ነው። እንደዛ አይደለም። ጠይቁ። ምንድነው እነ ደብረጽዮን ከሻዕቢያ ጋር በመጣመራቸው የትግራይ ህዝብ ያተረፈው ነገር ምንድነው? ይሄን ነገር በደንብ ማየት ያለባቸው ይመስለኛል። ይሄ ትልቁ ነጥብ ነው፣ የሚያሳብዳቸው ነጥብ ነው። አሁን እንዳለ ጅራሬው መጥቷል ሊሳደብ። ቁጭ ብላችሁ ስሙ፣ አላጠፋችሁም። ደግሞ ዛሬ ህሊናችሁ ነቅላችኋል። ለዛ ነው የሆነ ሆኖ ሁለተኛው ምክንያት እኔ የኢትዮጵያ መንግስት ምክንያት ማሳጣት ነው። ምክንያት ሲያሳጣቸው የት ሂዱ? አሁን በምን መስፈርት ነው የኢትዮጵያ መንግስት ድንበር ምናምን ልትል አትችልም። በምንም ተአምር። ይሄ ግን የትግራይ ህዝብ መንቃት አለበት። ሶስተኛው ምክንያት እንግዲህ አይ ቲንክ ጊዜውን እያሰሉ ይመስለኛል የኢትዮጵያ መንግስት።
የታይም ሊደርሺፕ የምንለው ዩዥዋሊ ውጭ ጉዳይ ኬዞች የታይም ሊደርሺፕ አላቸው። ዝም ብዬም ሳነብ ያየሁት ነገር ታይም ሊደርሺፕ ማለት ጊዜ ሰዓትና ይሄ መቼ ምናምን ድርጊትህ ከታይም ጋር ማለት ነው። ኢትዮጵያ ደግሞ ተቋም አላት። እንደ ሻዕቢያ አይደሉም። ተቋም ስላላቸው የሲቹዌሽናል አናሊሲስ ይሰራሉ። ሲቹዌሽን ሩምም አላቸው። በተለይ ውጭ ጉዳይ ሲቹዌሽን ሩም አለው በነገራችን ላይ። ሲቹዌሽን ሩም ሰርቶ አናሊሲስ ሰርቶ ለዲሲሽን ሜከሮቹ አቅርቦ የሚመጣ ነው። አሁን ደግሞ ሳይ በጣም ቢዚ ሆነዋል። እንዳየሁት የኢትዮጵያ መንግስት በጣም ቢዚ ሆነዋል በውጭ ዲፕሎማሲ ስራ። እንደው በናፍቆት እየተሯሯጠ ያለ ነው የሚመስለው። በጣም ነው ደስ ያለኝ። የጎደለውን ነገር ሙሉት። ዛሬ አይቻለሁ ጠቅላይ ሚኒስትሩ አውሮፓን ጥሩ ነው እያደረገ ያለው፣ በጣም አሪፍ ነው። ጎሄድ ውጭ ጉዳይ ሚኒስትሩን አይቻለሁ። ዛሬ ደግሞ ኢታማዦር ሹሙን ራሻ አይቼዋለሁ። በጣም ጥሩ ስራ ነው። ዲፕሎማቲካሊ ማሸነፍ ያስፈልጋል። ኢትዮጵያ ብዙ ህዝብ ነው ያላት። ኢትዮጵያ የዲፕሎማሲ አቅሟ ጠንካራ ነው። ማንም አንደርማይን እንደሚያደርገው አይደለም። ፖቴንሻልም አላት። የ130 ሚሊዮን ህዝብ ነው። ማንም የኢትዮጵያ ማርኬት መሯሯጥ ይፈልጋል። እንዳትሸወዱ። ኢትዮጵያ ለቀጠናው ሰላምና ደህንነት ጸጥታ ወሳኝ ሀገር ናት። እየሰማችሁ ነው አይደል? ትላንትና ሰናይ ሲናገር፣ ከትላንት ወዲያ ኢሳያስ አፈወርቂ የመን ያሉትን ያሰለጠነው ኢሳያስ ነው። የመን ያለውን አሁን የሺያቲኮቹ ማለት ነው። የመን ገብቶ ያለውን ብጥብጥ እየፈጸመ ኢሳያስን ይደግፋሉ ማለት ነው። ኢሳያስ ጋር ምንድነው ሊመጣ የሚችል? ኢትዮጵያ ወሳኝ ሀገር ትሆናለች። ስለዚህ ሶፍት ፓወር እንደተባለው የዲፕሎማቲክ እንቅስቃሴው ይበል የሚያሰኝ ነው። ኢታማዦሩም ሹሙም ጠቅላይ ሚኒስትሩም ውጭ ጉዳይ ሚኒስትሩም ምክትል ጠቅላይ ሚኒስትሩም ያየሁት መሰለኝ ብራዚል። ዘመቻ ግን እንዳይሆን በዘመቻ አይደለም የሚሰራው። ኦፍ ኮርስ የዘመቻ ስራዎች ሊኖሩ ይችላሉ፣ ግን ኮንስታንት የሆነ የዲፕሎማሲ ካፓሲቲ ቢልድ የሚያደርግ ነገር እዛ ውስጥ ገብቼ ፈትፈት አልፈልግም። ግን ያየሁት ነገር በጣም አሪፍ ነው። የውስጥ ችግርና አት ዘ ሴም ታይም እየፈቱ መሄድ መለስበታለሁ። እኔ አዲስ አበባ መምህራን ከንቲባዋ ስትወያይ ያነሳቸው ነጥብ በጣም ወድጀዋለሁ። በርቺ፣ በዚሁ ቀጥይ። ፐርማነንት ተቃዋሚ የሚባል ነገር የለም። በጣም ደስ ብሎኛል። ለመምህራን የሕክምና እንዲሰጣቸው የሕክምና ሆስፒታል እንዲኖራቸው የሚል ሰምቻለሁ። እንዲሁ የውስጥ ስለተነሳ ነው። እሄዳለሁ ወደዛ በደንብ እመጣበታለሁ። በጣም ጥሩ ነው። 3000 ብር የቤት አለዋንስ ጥሩ ነው። የቤት መስሪያ ቦታ ያንሰናል ብለዋል። እንነጋገራለን ብላችኋል። የዚህ እንትኑን የ30 ምናምን ሺህ መምህራን ሶልቭ አድርጉት። የመገባ የ1 ሚሊዮን የተማሪዎች ምገባ the whole thing ድሃ ተኮሮች ናቸው። የውስጥ ችግሩንም እየፈቱ መሄድ ያስፈልጋል። አንዳንዶች እንደሚቃዡት አይደለም። ሁሌም እናገራለሁ፣ የሆነ ነገር የመጣ እንደሆነ ገብቷቸዋል። እንደዚህ ያለ ሩጫ ውስጥ የገቡት ተቀናይተው እየተሯሯጡ ያሉት የሆነ ነገር እየመጣ ነው። ሊፈነዳ የተቃረበ ነገር አለ። ሊቆጣጠሩት የማይችሉት ነገር እየመጣ ነው። የዲፕሎማሲ ሙቭመንቱም እንደዚህ አይነት እንቅስቃሴዎችም ተጠናክረው መቀጠል አለባቸው። ስለዚህ እኔ የኢትዮጵያ መንግስት ሳጠቃልለው 3 ነገሮችን ነው ቅድም ያነሳሁት። አንደኛ ለሬሳ መልስ አለመስጠት፣ ከሚንጠራራ ሬሳ ጋር የቃላት ልፊያ አለመግባት፣ ለሬሳ ባንዳዎች አክቲቪስቶች ብዙ ትርጉም አለመስጠት ሊሆን ይችላል ብዬ አምናለሁ። ሁለተኛ ለህዋትም ለሻዕቢያም ምክንያት ማሳጣት፣ ይሄን በደንብ ኤክስፕሌን አድርጌዋለሁ። ሶስተኛው ግን አስፈላጊውን ጊዜ እየተጠበቀ ያጤኑ ታይም ማኔጅመንት ወይም ታይም ሊደርሺፕ የሚባለው በወሳኝ ወቅት መተው እንዲህ ብለው ሊሰጡ ይችላሉ። በእኔ እውነት ለመናገር የውጭ ጉዳይ ሚኒስትሩም ወይም የውጭ ጉዳይ መስሪያ ቤቱ በመደበኛ ፕሬስ ኮንፈረንሱ ትንሽ ነክቶት ቢሄድ ጥሩ ነው። ትንሽ ነክቶት ቢሄድ አንደኛ ኢቭን በሚኒስትር ሌቭል እንኳን ሳይሆን በሚኒስትር ዴታ ሌቭል በቂ ነው።
በቃ ስታተሳችሁ እናንተ የሚኒስትር ዴታ ላይ የኢሳያስ ስታተስ እሱ ነው የሚለውን አይ ቲንክ ማሳየቱ ኢምፖርታንት ነው ለሪከርድም ስለሚያስፈልግ ነው በነገራችን ፎር ዘ ሪከርድ ይሄ መንግስት ጦርነት ስለፈለገ የኢትዮጵያ መንግስት እንኳን እንደ መንግስት መቀበል አልፈለገም በህዝባችን ውስጥ ብጥብጥ ለመፍጠር እየሰራ ነው ምናምን ብሎ 3 4 5 ስቴትመንቶች ግን በሚኒስትር ዴታ ደረጃ ያውም እሱ የመደበኛ የውጭ ጉዳይ ኮንፈረንስ አላቸው አይደለ እንትን አላቸው በየ15 ቀን ወይ በመናምኑ ሶስቱ ላይ እሱ ሌሎች አጀንዳዎችን አንስቶ የጠቅላይ የፕሬዝዳንቱን የኢሳያስ አፈወርቂን መልእክት አይተነው ነበር ብዙ ትርጉም እንሰጠው አይደለም ነገር ግን እንዲህ አይነት ነገር መንግስትን እንዲህ ማለት ነገር አይተናል ይሄ ተገቢ ነው ብለን አናምንም ንቆ እውነት ለመናገር ንቆ ሶ እንዳይተው ፎር ዘ ሪከርድ በሚኒስትር ዴታ ደረጃ እሱንም ደግሞ የሆነ ፈጥኖ ቸኩሎ ወጥቶ ሳይሆን በመደበኛው የፕሬስ ኮንፈረንስ ቀን ውጭ ጉዳይ በየ2 ሳምንቱ ወይ በአንድ ወር ስላለው ማለት ይሄ ትልቅ ነገር ይሆናል ማለት ከዚህ ውጪ ለኢሳያስ ጊዜ መስጠት አስፈልጋል ብያለሁ ግን ያው ታይም እንዳልኩት ታይም ፍሬሙን ማየት ያስፈልጋል ብዬ ነው ማምነው ሁለተኛው ይሄ ነው ሶስተኛው የኢሳያስ አፈወርቂ ተላላኪ ባንዳዎች ድንጋጤና ሩጫ ይሄ በጣም አስገራሚ ነው በተለይ ሁለቱ ሽማግሌዎች በስፒድ ኦፍ ላይት ነው የሚሮጡት ማለት በዚህ እድሜያችሁ እንዳትሰበሩ ደግሞ ሲመጡ ርሳቸው ይሄ ነው እንዳያችሁት የኢሳያስ አፈወርቂ የዛቻና የክስ ንግግር በማን አንደበት ባንዳርጋቸው ጽጌ አንደበት ኢሳያስ ይዝት ማለት ነው ሶ የባንዳዎቹ ድንጋጤ በብዙ መልኩ የሚገለጽ ነው አንደኛው በራሱ በዚህ በአንዲ ልጆች በኩል ያለው ድንጋጤ ነው እሱን ትንሽ ማንሳት ፈልጋለሁ እነዚህ የአንዲ ልጆች ድንጋጤ የአንዲ ልጆችን ታውቃቸዋላችሁ አንደኛው ፕሮፌሰር መሐመድን ያመጣል አንደኛው አንደርጋቸውን ያመጣል በቃ እየተመጋገቡ ነው የሚሄዱት የተሰባበሩ ሽማግሌዎች እና የአንዲ ልጆች ያው አንዳንዶቹ አርበኛንን ብለዋል ጋዜጠኛ ላለ ማለት ነው የአማራ ፋኖ ነን ብለዋል የአንዲ ልጆች ደንግጠዋል ለምንድን ነው የደነገጡት የደነገጡበት ምክንያት ሻቢያ የመጣበት እና አንዳርጋቸው መሐመድ ሐሰን ቦልዶ ነው የመጡበት ምክንያት ያጋልጣቸዋል የአንዲ ልጆችን ምክንያቱም ኢሳያስ አስቦበት አጥንቶ የኢሳያስ ፕሮፓጋንዳ ክፍል ማለት ነው ሆም ብሎ ነው ይዞ የመጣው የአንዲ ልጆች ደግሞ አገም ጠቀም እንዲታወቅባቸው አይፈልጉም እንደምታውቁት ሶ የኦሮሞ ማህበረሰብ የኦሮሞ ልሂቅ ሊሸሸን ነው ኔሴንስ ጥላቻ የላቸውም እያልኳችሁ አይደለም ግን በሚታይ መልኩ ሊሸሸን ነው የሚለውን አይፈልጉትም የአንዲ ልጆች እና ዋሽንግተን ዲሲ ያለው የአንዲ ልጆች ፕሮፌሰር መሐመድ ሐሰን የሚለዋል እንደው ፕሮፌሰር ዋኮት እንደው ፕሬዝዳንት ኢሳያስ ምን አለበት ኦሮሞማ ባይል ኖሮ እንደው ሌላ ቃላት ቢፈልግ እኮ ይሻል ነበር እያለ ያለቃቅሳል እኔ መቼ እንደሚያድግ አላቅም ሰው መቼ እንደሚያድግ እንደ አንዳርጋቸው መጥቶ አማራ አይደለህም ሲለው እንደው በዚህ ዴፊኒሽን መሰረት እኔ አማራ ሆናለሁ አልሆንም ማለቃቀስ እንዴት ነው ሰው እድሜ ልኩን የዘንዶ ጉድጓድ እየለካ የሚኖረው ክሩን እየሰደደ እድሜ ልክን ጥቅም ታግኝተው ገንዘብ አግኝተው ደግሞ ሰውን ይናገራል ገንዘብ ምናምን ጥቅም አግኝተው ይላል
ምን ያረለውም ባይሮፕላን ሲንሸረሸር የነበረው ጠቅላይ ሚኒስትሩ እያልኩ የልኩት እያንዳንዱ ጀነራል እግር ስር ሲወድቅ የነበረው አልወደኩም አልሄድም ነው ያልኩት። ስትወድቅ ከርመ አሁን ዛሬ እንትን ስትል እና እንደው ያኔ አንዳርጋቸውን እንደው የአማራ የሚባለው ዴፊኒሽን አንተ ያመጣው እኔ የለውበትም ማለት ነው። እኔ ከሌለውበት አማራ ዴፊኒሽን የት ጋር ነው ያለው ሲል ሰማሁት እና አዘንኩኝ፣ በጣም አዘንኩኝ። እና አንዲ ብልጥ ነው አጽናናው። አይዞህ አማራ ለአማራ የታገለ ሁሉ ፋኖን የደገፈ ሁሉ ትጥቅ ትግሉን የደገፈ ሁሉ አማራ ነው። በኔ ዴፊኒሽን አማራ ማለት ትጥቅ ትግሉን የደገፈ ፋኖን የደገፈ ነው። አማራ ሆኖ እኮ ትጥቅ ትግሉን ያልደገፈ በአንዳርጋቸው ትርጉም አማራ አይደለም። በነገራችን አዲስ ዴፊኒሽን ይዤ መጥቻለሁ ብሎ ማለት አጽናናው። ከዛ በኋላ እንደውም አርበኛ በሉኝ አለ። ከዛ በኋላ አርበኛ ነኝ አለ መጥቶ። አሁን ደግሞ የጋበዘው ፕሮፌሰር መሐመድ ሐሰን ነው። ሚዲያውን አይቶታል፣ ሞኒተር አድርጓል። ሞኒተር ሲያደርግ የኦሮሞ ሊቅ እሳት ጎርሶ እየጠበቀ እንደሆነ አይቷል። ስለዚህ ምን አለ እንደው ፕሮፌሰር መሐመድ ሐሰን ይሄ ኦሮሞማ የሚለውን እንደው ፕሬዝዳንቱ ባያነሱት ጊዜው መቼ ነው ጊዜውም አይመስለኝም፣ ጊዜው አይደለም፣ እርሶም ባያነሱት እኔ ወንድም የዘንዶ ጉድጓድ በክርነ ትለካለህ የምንለው ለዚህ ነው። የገባህበት ረመጥ እግርህም እጅህም ብቻ አይደለም የሚቆርጠው። ለጊዜው ተጠቅመ ሊሆን ይችላል፣ ለጊዜው ተጠቅመ ሊሆን ይችላል። እነዚህ ሰዎች ግን ይሄንን ቃል ይዘው ሲመጡም ዴሊብሬትሊ ነው የመጡት። ፕሮፌሰር መሐመድ ሐሰንም የነገረ እሱን ነው የነገረ። ምንድነው? አይ ትርጉሙ ካልገባቸው እኛ እናብራራላቸዋለን ትርጉሙ ካልገባቸው። ለኦሮሞቹ ጋር አትስጋ። እንደውም ሂድና ዋነኛ የኦሮሞማ አቀንቃኙን ፕሮፌሰር መሐመድ የሚባል አለ ከአሰፋ ጀለታ ቀጥሎ አግኝቸው ነበር፣ እሱን ጠይቀው ይለዋል። የኦሮሞማን ክራፍት ካረጉት ሰዎች ከፈጠሩት ሰዎች እኮ አንዱ ነው ያ ሰውዬ። እና ጭንቀት ውስጥ ነው የገቡት። ለፕሮፌሰር መሐመድ ሐሰን ግን ጉዳዩ አይደለም። ለአንዳርጋቸው ጉዳዩ ኦልሬዲ ሚሴንጀር ነው፣ ተልከዋል። እንደ ቱቦ አስተላልፉ ተብሎ ተልከዋል። ስለዚህ እነዚህ አንዲ ልጆች ጭንቀታቸው ይገባኛል። ጭንቅ ጥብብ ሲላቸው አያለው። ግን ዋንስ ገብተህበታል፣ ነገ ከነገ ወዲያ ነው የሚቆጭህ። ቢኮዝ ይሄንን ነገር ኢሳያስ አፈወርቂ የኤርትራ ፕሮፓጋንዳ ክፍል ሲያመጣው አስቦ አቅዶ ነው ያመጣው። አስቦ አቅዶ እንደመጣው ታውቃላችሁ። የእናንተ ችግር ምንድነው? ትጋለጣላችሁ። እንደ ፕሮፌሰር መሐመድ ሐሰን ራቁታችሁ መታየት አትፈልጉ። እንደ አንዳርጋቸው ጽጌ ራቁታችሁ መታየት አትፈልጉ። እነሱ ደግሞ ወስነዋል፣ ራቁታቸው መታየት ወስነዋል። በዚህ እድሜያቸው ራቁታቸውን ለመታየት ወስነዋል። አንዳርጋቸው ችግር የለበትም። አንዳርጋቸው አወራ፣ ለምን አልመለሰም? የወልቃይት መሬትን ዘርፈሃል ስለው መልስ ሰጥቷል። ሰምታችኋል? ጠየቁት ጋዜጠኞቹ። እንደው እንደዚህ የተነሳ ወልቃይት ላይ መሬት ዘርፈሃል እየተባልክ ነው ብለው ጠይቀውት አይጠይቁትም። ራቁቱን ስለሆነ ማለት ነው። ራቁቱን ቆሟል። ስለዚህ እነዚህ ሰዎች በዚህ በመሐመድ ሐሰን መጠን በአንዳርጋቸው መጠን ራቁታቸው መታየት አይፈልጉም። ተደብቀው ነው መኖር የሚፈልጉት። እነዚህ ግን ኖ እኛ በደረሰን ትእዛዝ መሰረት ኦሮሞ ጋር ኦሮሞ እንላለን። የራስ ጉዳይ ነው፣ አንተ የራሳችሁ ጉዳይ ነው። ስለዚህ ይዘው የመጡት ጉዳይ ለአንዲ ልጆች ጭንቅ ሆኖባቸዋል። ለዚህ ነው ወጥቶ የኢሳያስ አፈወርቂ ዛቻ እና የክስ ንግግር በአንዳርጋቸው ጽጌ ሲፈተሽ የተባለ እይታ ሲባል እሱ ነው የመጣው። ቢኮ ችግር የለበትም አንዳርጋቸው ኦልሬዲ ራቁቱን ቆሟል። አንዳርጋቸው
መለመላውን ነው ያለው። እነሱ ትንሽ እንደው የተወሰነ ልብስ ለብሰው መታየት ይፈልጋሉ። ሶ ይሄ አንዱ አደጋ ነው ማለት ነው። በፍጹም ሊለውጡት አይችሉም። ኦልሬዲ የታቀደ የታሰበበት ፕሮጀክት ነው። የደቡብ የሰሜን የሚል ፕሮጀክት የታሰበበት ነው። የኩሽ የሴም የታሰበበት ነው። ኦሮሞማ ምናምን የታሰበበት ፕሮጀክት ነው። በታሰበው ፕሮጀክት ውስጥ ኢሳያስ ዝም ብሎ አይደለም ያወራው፣ አቅዶ አስቦ ፕሮፓጋንዳ ክፍሉ የሰጠውን የተናገረው። አንዳርጋቸው ዝም ብሎ አይደለም ያወራው፣ ቱቦ ነው። መሐመድ ሐሰን ዝም ብሎ አይደለም ያወራው፣ ቱቦ ነው። እነዚህ ሰዎች ግን ራቁታቸውን ሊቆሙ አልፈለጉም። ሉክ ስለዚህ ይሄ አይነት ነገር የጭንቀት የድንጋጤ ሩጫ ውስጥ እንዲገቡ አድርጓቸዋል። አሁን መተው እንዲህ ማለት ነው፣ ስለዚህ ሌሎችን ማብራራት አለብን ምናምን የጀመሩት ለዛ ነው። የኢሳያስ አፈወርቂ ተላላኪዎች ባንዳዎች ያሉበት የገቡበት ጭንቀት በዚህ ደረጃ ሊገለጽ የሚችል ነው ማለት ነው። በመጨረሻ አስመራ ድረስ የተጋበዙ የህወሓት የፕሮፓጋንዳ ክፍል ሰራተኞች ናቸው። እኔ ስለነዚህ ብዙ ማውራት አልፈልግም። ቅድም አንስቼዋለሁ፣ ምክንያት ማሳጣት የሚለውን አንስቻለሁ። እነዚህ ግን አስመራ የሄዱ በተለይ ከዋሽንግተን ዲሲ የሄዱ ከመቀሌ የሄዱ ሰዎች አንድ ጥያቄ ብቻ ልጠይቃቸው ነው የምፈልገው። የምጠይቃቸው ምንድነው? እባካችሁ ወደ መቀሌ ስትመለሱ፣ እባካችሁ ወደ ዋሽንግተን ዲሲ ስትመለሱ አስመራን እንዳየናት የሚል መጣጥፍ ጽፋችሁ አሰሙ። አንዱ መለመናችሁ እሱ ማለት የምጠይቃችሁ መለመን ሳይሆን አስመራን እንዳየዋት፣ ምጽዋን እንዳየዋት፣ አሰብን እንዳየዋት ብላችሁ እባካችሁ እንደው አሰሙን። በቃ አንድ የሆነ ሰው ቦት ሚዲያ ላይ አይ ቲንክ እንደሱ ጋር ነው እንትን ፓሪስ ምናምን ሲሉ ነበረ የሚል እነማን እንደሆነ አላወኩም። በደንብ ልገባ ስል ነው በጫፍ ያሰማሁት ከይቅርታ ጋር። ማል ሚዲያ አስመራ ፓሪስ ሆናለች የሚል ፓሪስ መቀሌ አንዷ መቀሌ ክፍለ ከተማ ቆማ ትስቅባታለች አስመራ ላይ። አንዷ ክፍለ ከተማ ነው ያልኩት፣ ቆማ ነው የምትስቅባት። አዝናለሁ እኔ አስመራ ላይ ይሳቅባት አስመራ እያልኩ አይደለም፣ እንዲሳቅባትም አልፈልግም ነበር። ግን መቼም ታሪክ ራሱን ይደግማል አርስቶትል ነው አይደል የሚለው ታሪክ ራሱን ሲደግም ቧልተኛው ነው ይደግማል ነው የሚለው አርስቶትል መሰለኝ። ይቅርታ ጋር ቧልተኛ በሆነ መንገድ ታሪክ መጀመሪያ በአሳዛኝነት ይደግማል፣ በአሳዛኝነት ይመጣል፣ ቀጥሎ ግን ቧልት ይሆናል ይላል ታሪክ ራሱን ሲደግም። እኔ የማየው በሙሉ ቧልተኛ ታሪክ ነው የማየው። ታሪክ እየተደገመ የአንዲ ልጆች ሄዱ አስመራ። እኔም እዛ ሚዲያ ነበርኩ አስመራ ሲሄዱ። ፓርት ኦፍ ዘ ሚዲያ ነኝ። ሰው ራሴን አጥቻ አይደለም የምናገረው። አስመራ ከሄዱ በኋላ እንዳያችሁት ኢሳያስ አፈወርቂን ቃለ መጠይቅ ጠየቁት ምናምን። ስንቶቻችሁ እንደምትው አላውቅም። በቡሌቲን እንደታተመለት ታውቃላችሁ ለኢሳያስ። እኔ ኦፕሬሽን ክፍል በነበርኩ ሰዓት ኢሳት አንዱ ቢሮ የታሸገ ቢሮ ግማሽ የሞላው የኢሳያስ የቃለ መጠይቅ ወደ እንግሊዘኛና ወደ አማርኛ ተተርጉሞ መጽሐፍ ይሆናል ታውቃላችሁ። አንዱ ኢሳት የሚሰራው እሱ ነበር። አንድ የሆነች ትንሽ ስቶር አለች። ስቶሯ ግማሽ የኢሳያስ አፈወርቂ የእንግሊዘኛና የአማርኛ ቃለ መጠይቅ ነበር። ኢሚዲየት ቃለ መጠይቅ አድርጎ ወደ መጽሐፍ እየቀየረለት ነው ኢሳት ማለት ነው። እንግዲህ ግንቦት 7 ማለት ነው። እና ከመጡ በኋላ ሪሊ ከአንደበታቸው የምትሰሙትና ውጭ የሚናገሩት ለየቅል
ካንደበታቸው የምትሰሙት የሲኦል ምድር ሲኦልን አንደኛው ሲኦልን በአይኔ አይቻት መጣሁ ነው ያለ ሲኦልን በአይኔ ያየዋት ሲኦልን ነው ታሪክ ራሱን ቧልተኛ በሆነ መንገድ ይደግማል ያልኳችሁ ለዛ ነው አንድ ሰው ደግሞ በቅርብ ላከልኝ አንድ ዶክመንት አክቹአሊ ቆይቷል ከላከልኝ 4-5 ዓመት ይሆነዋል አሁን ያነበብኩት ሰሞኑን ያነበብኩት ይላከልኝ ዶክመንት አሰብን እንዳየዋት የሚል ዶክመንት ነው በቃ ጽሁፉን ያነበባችሁት የኤርትራ እንኳን ባትሆኑ እንባችሁ ታለቅሳላችሁ በነገራችን እዛ የሆነ በወታደር ቤተሰቦቹ ምናምን ሆነው እና በዚህ በዛ የቆየ ልጅ ነው ልጁ ኢትዮጵያዊ ነው አይ ቲንክ ቤተሰቦቹ ወታደር ናቸው እዛው ነው ያሉት ከአባቱ ጋር ያሉት ምናምን ቆይቶ ኖሯል ከዛ በኋላ ከሄደ በኋላ ተመልሶ ነው ያያት አሰብን እና ዘ ጎስት ሲቲ ይሄ የጣረሞት ከተማ እና በቃ አሰብን እንዳየዋት ብሎ ነው የጻፈው እኔ ባካፍላችሁ ትደነግጣላችሁ ያን ጽሁፍ በጣም ነው ፊልም የምታረው ባታቋት እንኳን አሰብን ትደነግጣላችሁ ቧልተኛው ታሪክ ማለት እሱ ነው በነገራችን ላይ ቧልተኛ ታሪክ ሲደገም ማለት እሱ ኖት ኦንሊ ጋዜጠኞቹ ብቻ አይደለም የግንቦት ሰባት ልጆች የማዴቦ ልጆች ከመጡ በኋላ ስለ ኤርትራ ሲያወሩ ወይ በቃ አንዳንዶቹ አስመራ ዩኒቨርሲቲ ምናምን በደርግ ጊዜ ነበሩ ናቸው ደንበኛ የሲኦል ምልክት ጭር ያለች የሽማግሌዎች ከተማ እና ታሪክ ራሱን ይደግማል በምን መንገድ ቧልተኛ በሆነ መንገድ ስለዚህ የደብሪጽ ልጆች ዋሽንግተን ዲሲ ከመቀሌም የገባችሁ አይ ዊሽ አስመራን እንዳየዋት ምጽዋን እንዳየዋት ማሳዋን እንዳየዋት አሰብን እንዳየዋት የሚል ምጡቅ መጻጽፍ ጽፋችሁ ስታሰሙን በጆሮአችን የሚንቆረቆር ነገር እንድንሰማ እጠብቃለሁ እሱ ነው መጠቃም ጠይቅ ሌላ ነገር አልጠይቃችሁም አሪፍ ጽሁፍ ጽፋችሁ እንዴት ዴሞክራሲ እንደመጣ እንዴት ሰባዊ መብት እንደሚጠበቅ እንዴት ቴክኖሎጂ እንደዳበረ እንዴት እንደተለወጠች እንዴት ፓሪስ እንደመሰለች አስመራ ሌሎቹም ኢኮኖሚክ ሙቭመንቱ ምኑ የህብረተሰቡ ደስተኝነት ምናምን ጻፉልን እና እናንብበው ያን አስተያየት እንሰጣለን ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም ቀን